ይሄን ያልማ ደፋር አይደለህም በማለት ነበር ፔፕ ጋርዲዮላ ሁዋን ላፖርታ ላቀረበለት የባርሴሎና ስራ ምላሽ የሰጠው። ፔፕ 1000ኛ ጨዋታውን በአሰልጣኝነት መርቷል። ስለ ፔፕ ደግሞ እናውራ እስኪ። ጋርዲዮላ አለን እያሉ ነበር የማንቸስተር ሲቲ ደጋፊዎች በኢቲሃድ እየሰመሩ የፔፕን 1000ኛ ጨዋታ ሲያደምቁ የነበረው። መቼም ማንኛውም ደጋፊ ፔፕ ቢኖረው ከመኩራራት ውጪ ምንም አማራጭ የለውም። የሲቲ ደጋፊዎችም ከዚህ የተለየ ነገር አላረጉ። ታላቁ ሰው ሰር አሌክስ ፈርጉሰን እንደዚህ አሉ። ለእግር ኳስ ያለ የጠለቀ ፍቅርና ፓሽን በግልጽ የሚታይ ነው። በመላው ዓለም ስላሳደርከው ተጽዕኖ በእውነት ልትኮራ ይገባል። 1000 ጨዋታ ላይ መድረስ ቀላል አይደለም። በሶስቱ የዩሮፕ ትልልቅ ሊጎች ክብሮችን ማሳካትም እንዲሁ ሲሉ ለጋርዲዮላ 1000ኛ ጨዋታ መልእክት አስተላልፏል። አንድ ቀን እሱ ያደረገውን ባደርግ ደስ ይለኛል። እንደምታውቁት በእግር ኳስ ሕይወቴ በጣም ጠቃሚ ከሚባሉ ሰዎች መሃል ዋነኛው እሱ ነው። እናም ሲበዛ ኮርቼበታለሁ ያለው ደግሞ ሚኬል አርቴታ ነው። ፔፕ እዚህ ማይልስቶን ላይ ከመድረሱ በፊት ግን ከ18 ዓመት በፊት በስፔን 4ኛ ዲቪዚዮን ማለፍ ነበረበት። ጊዜው ሴፕቴምበር 2 2007 ነበር። ቦታው ደግሞ የፕሪሚያ ዴማር ፉትቦል ግራውንድ። የ36 ዓመቱ ፔፕ የአሰልጣኝነት ዘመኑን የመጀመሪያ ጨዋታ ሊያደርግ እየተዘጋጀ ነበር። እንዴት እዚህ ተገኘ ካላችሁ ደግሞ የባርሴሎና ቢ ቡድን ባለፈው ሲዝን በጣም መጥፎ ጊዜን አሳልፎ ወደ 4ኛው ዲቪዚዮን ማለትም በሰዓቱ ቴርሴራ ዲቪዚዮን ወደሚባለው በመውረዳቸው ምክንያት ላፖርታና ቲኪ ብክሪስቴን ለፔፕ ጋርዲዮላ እድል ሊሰጡት በመወሰናቸው ምክንያት ነበር። ፔፕ ታዲያ ይሄን እድል እንደ ቀልድ አላየውም። ከዚህ ጨዋታ በፊት ረጅም ርቀት ተጉዞ የፕሪሚያን የመጨረሻ የፕሪሲዝን ጌም ቁጭ ብሎ ተመልክቶ ማስታወሻ ሲይዝ ነበር። ይህንንም የሰዓቱ የፕሪሚያ አሰልጣኝ የነበረው ኩዊም አያት ለዛ አትሌቲክ አረጋግጦታል። በዛ ጨዋታም ነበር ፔፕ ጋርዲዮላ የሃይ ፕሬሸር ፉትቦልን ለመጀመሪያ ጊዜ አፕላይ ያደረገው። ምንም እንኳን ያ ጨዋታ በ0-0 ውጤት ቢጠናቀቅም ማለት ነው። በዚህ የጀመረውም ሲዝን በዋንጫ ተጠናቀቀ። አፕሪል ወር 2008 ላይ የጋርዲዮላ ሶስተኛ ልጅ ቫሌንቲና ስትወለድ ላፖርታ ሆስፒታል መጥቶ ጠይቋቸው ነበር። ከዛም ፔፕን ለብቻው ወስዶ አዋራውና ራይካርድ እየሆነለት ስላልሆነ ወደ ዋናው ባርሳ ቡድን ፕሮሞት ሊያደርጉት እንዳሰቡ ነገሩ። ያኔ ነው ፔፕ ይሄን ያልማ ደፋር አይደለህም ያለው። ሜይ 8 ላይ ራይካርድ በማድሪድ ከተሸነፈ በኋላ ከአሰልጣኝነቱ ተሰናበተ። በቀጣዩ ዓመትም የ37 ዓመቱ ፔፕ ጋርዲዮላ ባርሳን ይዞ የእግር ኳስን ሪቮሉሽን ብሎ ጀመሩ። መቼም የፔፕ ጋርዲዮላው ባርሴሎና ዓለምን ሼክ ያደረገበት መንገድ በእግር ኳስ ታሪክ መዝገብ ላይ ለዘላለም ሰፍሮ እንደሚኖር ጥርጥር የለው። ምክንያቱም በእግር ኳስ የማይደፈሩት ፈርጊን ራሱ ማንቀጥቀጥ የቻለ የጨዋታ አቀራረብና አጨዋወት ነውና። ወደ ሲቲ ቤት መጥቶ የእንግሊዝን የፉትቦል ባህሉን ለመቀየር የቻለው ፔፕ ከአምኖ ፐርፎርማንሱ አንጻር 1000ኛ ጨዋታው እንደዚህ በቅርብ ይካሄዳል ተብሎ አይታሰብም። እሱ ግን ሊቨርፑልን በመደምሰስ 1000ኛውን ጨዋታውን ሴሌብሬት ማድረግ ችሏል። ስለ ፔፕ ምን ትላላችሁ? ለዚህ አካውንት አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይረሳ። የሊቨርፑል ተጫዋቾች የዲያጎ ጆታን ስም ከሽንፈታቸው ጋር አያይዘው ማንሳት ይፈራሉ ሲሉ የዛ አትሌቲክ ጸሐፊዎች ተናግሯል። የጆታ ሞት ተጽዕኖና ሌሎች በሊቨርፑል ቤት ያሉ ችግሮችን በዚህ ቪዲዮ እንመለከታለን። የአርነ ስሎቱ ሊቨርፑል እየተቸገረ እንዳለ ሁሉም የእግር ኳስ ቤተሰብ የሚያውቀው ጉዳይ ነው። እኔ ራሴ ከዚህ በፊት ስለነ ቪርስና ኢሳክ ችግር አንስቼላችሁ ተወያይተን ነበር። አሁን ላይ ግን ሌሎች ችግሮችም ከሌሎች ጎላ ብለው መታየት ጀምሯል። ከነዛም መካከል አንዱ የፕሬሲንግ ችግር ነው። አምና የሊቨርፑልን ፕሬሲንግ የሚመሩት ሁለት ወሳኝ ተጫዋቾች በተለያየ ምክንያት ቦታቸው ላይ የሉም። እነሱም ሉዊስ ዲያዝ እና ዶሚኒክ ዞቦዝላይ ናቸው። ሉዊስ ዲያዝ ከሊቨርፑል ለቆ ሲሄድ ዞቦዝላይ ደግሞ ወደ ዲፐር ፖዚሽን ተቀይሯል። የእነሱን ቦታ የያዙት ቪርስና ኤኪቲኬ ደግሞ ያንን ሚና መወጣት ከብዷቸዋል። ምንም እንኳን በቅርብ ጨዋታዎች ላይ አርነ ስሎት ዞቦዝላይን ወደ 10 ቁጥር ቦታው መልሶት በአስቶን ቪላና በሪያል ማድሪድ ጨዋታዎች ላይ የተሻለ ነገር ብናይም በማንቸስተር ሲቲው ጨዋታ ላይ ግን መልሶ ደብዝዟል። በእርግጥ ተቃራኒ ቡድኖች ሎንግ ቦሎችን አብዝተው መጠቀማቸው ለሊቨርፑል ፕሬሲንግ ትልቅ አደጋም ፈጥሯል። ሊቨርፑል አምና በአቬሬጅ በጨዋታ 4.4 ሪጌኖችን በአታኪንግ ሰርድ ላይ ሲያስመዘግብ ዘንድሮ ግን ወደ 3.8 ፐር ጌም ወርዷል። በዚህ አጋጣሚ ሉዊስ ዲያዝ ፒኤስጂ ላይ ያስቆጠረው ሁለተኛው ጎል ሊቨርፑል ያጣውን የፕሬሲንግ ትጋት የሚያሳይም ነበር። ይሄው ችግርም ከሳላ ወርክ ሬት ጋር ይገናኛል። አርነ ስሎት ከሳላ ምርጡን ብቃት ለማግኘት ያነሰ የመከላከል ኃላፊነት ነው የሚሰጠው። ምክንያቱም የመከላከል ኃላፊነቱ ከቀነሰለት የማጥቃት ሚናውን በአግባቡ እንዲወጣ ስለሚረዳው። አምና በዚሁ ኃላፊነት ሳላ ደምቆ ነበር የቆየው። ነገር ግን ዘንድሮ የጎል መጠኑ ሲያንስ ሳላ ላይ ጥያቄ መነሳት ጀመር። ኩኩሬያ በግልጽ በኦክቶበር ወር በነበራቸው ግንኙነት የሳላን ቦታ ታርጌት አድርገው እንደገቡ ሲናገር፣ ኒኮ ኦራይሊና ጄሬሚ ዶኩ ደግሞ ምንም ሳይናገሩ ሜዳ ላይ ግን በግልጽ አሳይተውናል። መፍትሄው ታዲያ ሳላ እንዲከላከል ማድረግ ሳይሆን ከኳስ ጋር ብዙ ጊዜ እንዲገናኝ ማድረግ ነው ተብሎም ይታሰባል። የፊትነስ ችግርም ታዲያ በቀላሉ የሚታለፍ አይደለም። ሊቨርፑል አርነ ስሎትን የቀጠረበት አንዱ ምክንያት በፊትነስ ዙሪያ ያለው ውጤታማነት ነበር። በተለይ ምክትሉ ሩበን ፒተርስ የፐርፎርማንስ ኤክስፐርት የሚባል ሰው በፌኖርድ በነበሩበትም ሰዓት ላይ የስኳዱን አቬሌቢሊቲ እንዴት እንደጨመረም ተመልክተናል። እንደተጠበቀውም አምና ስሎት በዚህ ጉዳይ ቢሳካለትም ዘንድሮ ግን እየሆነ አይደለም።
የአሊሰን፣ ጆቫኒ ሊዮኒ፣ ማካሊስተር እና ጆንስ እንዲሁም በ3 ዓመት የሊቨርኩሰን ቆይተው 2 ጨዋታ ብቻ በጉዳት ያመለጠው ፍሪምፖንግ ተደጋጋሚ ጉዳት ስሎት ላይ የፊትነስ ጥያቄ አስነስቷል። የዲያጎ ጆታም ህልፈት መልበሻ ክፍሉ ላይ ያሳደረው ጫና ቀላል አይደለም። ነገር ግን ተጫዋቾቹ የእሱን ጉዳይ ካነሱ የሚደርስባቸውን ችግር እያሰቡ ፈርተው ዝም ብለዋል። ይሄ ፍርሃት ደግሞ ሌላ ኔጌቲቭ ቫይብ ይፈጥራል ተብሏል። የእናንተ ሀሳብ ግን ምንድን ነው? መከላከል የማይችል ተከላካይ፣ ማጥቃት የማያውቅ ፉልባክ ከየት ነው የመጣብን እያሉ የቼልሲ ደጋፊዎች ኩኩሬያ በመጣበት ዓመት አማረው ነበር። አሁን ግን እንዲህ ያሉበትን ቀን እንደሚረግሙት ምንም ጥርጥር የለው። እስኪ ስለ ኩኩሬያ እናወራ። እስትሬያ ይጠጣል፣ ፓኤያ ይበላል፣ ፀጉሩ ደግሞ በጣም ትልቅ ነው እያሉ የብራይተን ደጋፊዎች በኩኩሬያ እንቅስቃሴ በጣም ተደስተው ሲዘምሩ ተሰምቶ ነበር። ይሄ ዝማሬ ግን ኩኩሬያ ብዙ ዓመት ከቆየ በኋላ የመጣ ሳይሆን ከማሪዱ ሄታፌ በ15 ሚሊዮን ፓውንድ በተዘዋወረበት የመጀመሪያ ሲዝን የመጣ ነበር። ነገር ግን ኩኩሬያ እንደዚህ ከመደነቁ በፊት ራሱን ለማሳየት ብዙ ለፍቶ ነበር። እግር ኳስን ስለጀመረበት አጋጣሚ ሲናገርም እንደዚህ ይላል። አባቴ ኦስካር የመኪና ሴልስማን ነበር። ታዲያ ለእግር ኳስ ያለው ፍቅር በጣም ይለይ ነበር። ኳስ ማየትና መከታተሉን ተዉትና ከኔ ጋር ራሱ ለሰዓታት እየተጫወተ ያሳልፍ ነበር። አንድ ቀን ታዲያ ወደ አባቴ መስሪያ ቤት የሆነ ሰው መኪና ለመግዛት ይገባል ሲል ኩኩሬያ ህይወቱን ስለቀየረችው አጋጣሚ ለመናገር ይዘጋጃል። ያኔ እኔ ገና 8 ዓመቴ ነበር። አባቴም ከገባው ሰው ጋር ማውራት ጀመሩ። ከዛ እያለ የወሬው ርዕስ ፉትቦል ሆነ። ያኔ ነው አባቴ ስለ እኔ ችሎታና ለእግር ኳስ ያለኝ ፍቅር የነገሩ። ሰውየውም እንደዚህ ፍቅር ካለውና ችሎታ ካለው ወደ አካዳሚ መጥቶ ትሪያል ያርግ ብሎ ለአባቴ ነግሯል። በነጋታውም ከአባቴ ጋር ወደ ተጋበዝንበት ክለብ ኤስፓኒዮል ሄደን ትሪያሉንም በጥሩ ሁኔታ አልፌ መጫወት ጀመርኩኝ ሲል ኳስ እንዴት እንደጀመረ ተናግሯል። ከዛ በኋላ ነው ከኤስፓኒዮል ወደ ባርሴሎና የተዘዋወረ። ሆኖም ግን ነገሮች አልጋ ባልጋ አልሆኑም። ኩኩሬያ ወደ ዋናው ቡድን ሰብሮ ለመግባት አልቻለም። ከሱ ይልቅ የሱ ባች የነበሩት ሪኪ ፒግ፣ ሚራንዳ፣ ካርለስ ፔሬዝ እና አቤል ሪዩዝ ነበሩ የዋናውን ቡድን አመኔታ አግኝተው የተቀላቀሉት። ኩኩሬያ ያን የማይመጣ አመኔታ በመጠበቅ ቢቆይም ሊሆን ግን አልቻለም። የዚህ ጊዜ ነው ታዲያ ከልምድ በቀር ኮከብ ለመሆን ሁሉም ነገር አለው ብሎ ያምን የነበረው የአይባሩ አሰልጣኝ ፍራንክ ጋርዛ ወደ ኩኩሬያ ህይወት የመጣው። የመግዛት አማራጭ ባለው የውሰት ውልም አይባርን ተቀላቀለ። ከዛም ባርሳ መልሶ ገዛው። ብቻ እያለ ሄታፌ በቋሚነት አስፈረሙ። በዚህ ጊዜ ነገሮች ጥሩ መሆን ጀምረው ወደ ብራይተን፣ ከብራይተንም ወደ ቼልሲ ተዘዋወረ። ቼልሲ ሲደርስ ግን ሞቅ ያለ አቀባበል አልገጠመው። ገና ሲመጣ ጀምሮ ዋጋው ተጋኗልም ተብሎ ነበር። ሜዳ ውስጥ እንደገባ በተቃውሞ የቼልሲ ደጋፊዎች ሲጮሁበትና እንዲወጣም ሲፈልጉ ነበር። ያ ሁሉ አልፎ ግን አሁን ላይ ኩኩሬያ የቼልሲ ደጋፊዎች በስስት የሚያዩት ተጫዋች ለመሆን ችሏል። ኩኩሬያ ሲፈልግ ቀጥተኛ ፉልባክ፣ እንደ አስፈላጊነቱ ደግሞ ኢንቨርት እያደረገ መጫወት የሚችልና የትኛውም አሰልጣኝ የሚፈልገው አይነት ምርጥ ተጫዋች ነው። ከምንም በላይ ደግሞ ያለው ትጋትና አልደክም ባይነቱ በደጋፊዎችም በአሰልጣኝም እንዲወደድ አድርጎታል። ብራይተን እያለም ከ1710 ፖሲብል ደቂቃዎች 58 ደቂቃ ብቻ ሚስ ማድረጉ የፊትነስ ሌቭሉ ማጂካል መሆኑንም ማሳያ ነው። ስለ ኩኩሬያ ምን ትላላችሁ? በአሁኑ ሰዓት የሊጉ ምርጥ ፉልባክ ጁሪያን ቲምበር ነው ሲል ጋሪ ኔቭል ተናግሯል። ከልጅነቱ ጀምሮ ያልተጠበቁ ነገሮችን እያደረገ የመጣው ቲምበር አሁን ላይ የአርሰናል ወሳኝ ተጫዋች ሆኗል። እስኪ ስለ ቲምበር እናወራ። ለዚህ አካውንት አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። ጁሪያን ቲምበር ከአያክስ ወደ አርሰናል ሲመጣ በብዙ ተስፋና ኤክስፔክቴሽን ነበር። ሆኖም ገና በመጣ በትንሽ ጊዜያቶች ውስጥ መጎዳቱን ተከትሎ ራሱን ማሳየት አልቻለም። ነገር ግን በተዘጋ ቤት ውስጥ ሆኖ ለአርሰናል ህይወቱ መሳካት ወሳኝ የሚባሉ ውሳኔዎችን ወስኗል። ያን ውሳኔ ወደ በኋላ ነግራችኋል። አሁን ግን ስለ ልጅነቱ ጥቂት ልበላችሁ። በኔዘርላንዱ ቡድን ኡትሬክት አካዳሚ አንድ የተለመደ ፖሊሲ አለ። ያን ፖሊሲ የትኛውም ታዳጊ ወደ አካዳሚያቸው መቀላቀል የሚችለው እድሜው 6 ዓመት ሲሆን ብቻ ነው። በእርግጥ 6 ዓመት ቢሞላቸውም ከ50 በላይ ህጻናት ስለሚኖሩ የመግባት እድላቸው ከ50% ያነሰ ነው። ምልመላ ከመደረጉ በፊት ታዲያ አንድ ዲሊያን የሚባል የአካዳሚው ተጫዋች መነጋገሪያ ሆነ። በራሱ ብቃት ሳይሆን በሁለት መንትያ ወንድሞቹ አስደማሚ ብቃት ምክንያት። እነዚህ ልጆችም ጥሪ ተደርጎላቸው ወደ አካዳሚው ምልመላ ፕሮግራም መጡ። በምልመላው ወቅትም ምን ይደረጋል መሰላችሁ? ልጆቹ እድሜያቸው ትንንሽ ስለሆነ ዝም ብሎ ኳስ ፊታቸው ይቀመጣል። ከዛ በሚያደርጉት ነገር ታይተው ይመረጣሉ። አንዳንዶች ኳሱን ለመምታት ይሞክራሉ፣ አንዳንዶች ደግሞ ኳሱን በእጃቸው ይዙታል። እነዚህ ሁለት መንትዮች ያደረጉት ነገር ግን ሁሉንም አስደመመ። ኳሱን እንዳገኙትም ቀጥታ በእግራቸው ጀግል ማድረግ ወይም ማንጠባጠብ ጀመሩ። ይህን የተመለከቱት የዩትሬክት ሰዎችም እነሱን የግላቸው ለማድረግ 6 ዓመት የሚለውን ፖሊሲ ጣሱ። ምክንያቱም እነዛ መንትያ ወንድማማቾች እድሜያቸው 4 ነበር ነው። ስማቸውም ጁሪየን እና ኩዊንተን ቲምበር ይባላል። ከዛ ጊዜ ጀምሮም የዩትሬክት አባል ሆኑ። ትልልቆቹ የደች ክለቦችም አይናቸውን ጥለው አያክስም የግሉ አደረጋቸው። ወንድሙ ኩዊንተን ትንሽ ቀዝቀዝ ቢልም ጁሪየን ቲምበር ግን ራሱን እንደ ኮከብ ተጫዋች ስታብሊሽ አድርጎ በከፍታ ደረጃ ላይ ይገኛል።
ቅድም ወዳልኳችሁ ከጉዳት መልስ ስለወሰነው ውሳኔ ስንመለስም ቲምበር ኤሲኤል ከገጠመው በኋላ ሌሎች ተጫዋቾች እንደሚያደርጉት ወደ ሀገሩ ተመልሶ ሪከቨሪውን እዛው መከታተል ይችል ነበር። ነገር ግን ለቡድኑና ለሀገሩ አዲስ ስለሆነ እዛው ለንደን ሆኖ ቋንቋውንና ያለውን ኢንቫይሮንመንት መላመድን መረጠ። ይህም ውሳኔው ከጉዳቱ አገግሞ ወደ ሜዳ ሲመለስ ነገሮች አዲስ እንዳይሆኑበትና በፍጥነት ራሱን ከቡድኑ ጋር እንዲያዋሃድ ረድቶታል። ከአያክስ ሲመጣ በብዙ ኤክስፔክቴሽን ነበረ። እንዳለመታለል ሆኖ ግን ወዲያው ተጎዳ። ይሄም ቀላል ስላልሆነ ወደ ሀገሩ ተመልሶ ሙያዊና ኢሞሽናል ሰፖርት ለማግኘት ይችል ነበር። እሱ ግን እዚህ ሆኖ ከቡድን ጓደኞቹና ከፊዚዮቹ ጋር ለመላመድ ወሰነ። ለዛም ነው እንደመጣ ስክት ያለው ሲል ሚኬል አርቴታ ስለ ቲምበር በአድናቆት ተናግሯል። ቲምበር የድሪብሊንግ ብቃቱ እንደፈለገ ሃፍ ስፔሶችን እንዲያጠቃ ሲረዳው፣ ጨዋታን የማንበብ ብቃቱ ደግሞ ተከላካዮችን ስትረች እያደረገ ለሳካ ምቾትን እንዲፈጥር ማድረጉ ከብዙ ብቃቶቹ ጥቂቱ ነው። የታክልና የኢንተርሴፕሽን ብቃቱም ሳይረሳ ቲምበር ሴንቸሪ ከተቀየረ በኋላ በአርሰናል ታሪክ ብቸኛው የዓመቱ ምርጥ ተጫዋች ሽልማትን ተከላካይ ሆኖ ሊያሳካ ይችላል እንዲባልም አስደፍሯል። ስለ ቲምበር ምን ትላላችሁ?